ኦርቶዶክስ ጋር ወገቤ ሲቆረጥ ነበር የምጸልየው መቋሚያ ይዘኑላ እየተንገዳገደ እስክንወድቅ ድረስ። እስልምና ጋር ስትመጣ በ5 ደቂቃ ነው ጠቅ 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 አድርጋ ያውም ማለት ነው ሪል የሆነ ጸሎት ስለረዘመ እውነተኝነት የለም። ጸሎት ስላጠረ ደግሞ ሐሰተኝነት የለም። በኦርቶዶክስ ቤተክርስቲያን የተለያዩ የጸሎት ትውፊቶች አሉ። ለምሳሌ ቤተክርስቲያኒቱ ምን ብላ ታምናለች? ተክለ ሃይማኖት በአንድ እግሩ ቆሞ ለረጅም ጊዜ ጸሎት እንዳደረገ ከዛም እግዚአብሔር ክንፍ እንደሰጠው ይነገራል። ይሄን ሁሉ ዘመን በእግሩ ቆሞ ሲጸልይ ወንጌልን አያውቅም ነበር። በወንጌል አስተምሮ ኢየሱስ እግዚአብሔር ወልድ ይባል አይባል፣ ኢየሱስ ጸሎት ይስማ አይስማ፣ ማርያም ጸሎት ትስማ አትስማ አያውቅም። ስለዚህ በኦርቶዶክስ በአንድ እግርህ ቆመህ ራሱ በአናትህ ተተክለህ ራሱ ብትጸልይ የምትጸልየው ጸሎት ተቀባይነት የለውም። ማርያም ጸሎት አትሰማም፣ ኢየሱስ ጸሎት አይሰማም። ጸሎት የሚሰማው አንዱና ብቸኛው ፈጣሪ ነው። ስላስረዘምክ አይደለም። በቃ ፈጣሪ የልብን በሰከንድ በማይክሮ ሰከንድ ያውቃል። አንተ እውነተኛ ሁን። በ5 ደቂቃ አይደለም በማይክሮ ሰከንድ ጸልይ፣ ጸሎት ተቀባይነት ይኖረዋል ከእውነተኛ ፈጣሪ ጋር። ኦኬ። በኦርቶዶክስ ቤተክርስቲያን ጸሎት በጣም ከማስረዘማቸው የተነሳ መቋሚያ መደገፊያ ነው ጸሎት ማስረዘም እውነተኝነት አይደለም። ጸሎት ከማስረዘም ወንጌልን ገልጣችሁ አንብባችሁ ቢሆን ትድኑ ነበር። ደሞ አለ እውነተኛው ለዛውም እውነተኛ ጸሎት የለም በኦርቶዶክስ ቤተክርስቲያን፣ በፕሮቴስታንት ቤተክርስቲያን፣ በካቶሊክ ቤተክርስቲያን እውነተኛ ጸሎት የለም። ምክንያቱም ኢየሱስ ጸሎት አይሰማም፣ ማርያም ጸሎት አትሰማም። ጸሎት የማይሰማ ሰው 1000 ዘመን ብትጠራው ራሱ አይሰማህም። በጣም የሚያስቀው በኦርቶዶክስ ቤት እና በኦርቶዶክስ ትውፊት የኦርቶዶክስን እውነተኝነት ለማሳየት በሚል በመሰላል የሚወጣ በገመድ የሚወጣ የሆነ ሽሩንቁላ ውስጥ ገዳም በመስራት የሆነ ዳገታማ ነገር የሆነ መሰናክል የሚበዛበት ቦታ ቸርች በመስራት በቃ መሰናክሎችን ያበዙ ነገር በማድረግ የሃይማኖትን እውነተኝነት ለመግለጽ ይሞክራሉ። ጭራሽም በአናቱ ተተክሎ ይጸልያል። አቡነ አረጋዊ የሚባል እንደዚሁ ጻድቅ ሰው ነው። በኦርቶዶክስ በአናቱ ተተክሎ ነው የጸልየው። እንግዲህ ያ ጸሎት ተቀባይነት ቢኖረው እንደው ጸሎትን ተቀባይነት እንተውና በአናቱ የተተከለበት እንቶ ወንጌልን እንዲከፍትና ቢያነብ ኢየሱስ ሰውና እግዚአብሔር መሆኑን ራሱ ለይቶ ያውቅ ነበር። እንዴ ኢየሱስ እግዚአብሔር አይደለም የሚል ወንጌል ተሸክመው ኢየሱስ እግዚአብሔር ነው ለማለት ይሄን ሁሉ ሽርንቁላ ይሄን ሁሉ በየገደላ ገደሉ ገዳም በመክፈት የኦርቶዶክስን እውነተኝነት ማረጋገጥ አይቻልም። ኦርቶዶክስ ወንጌል ላይ እስከሌለች ድረስ የለችም። ስለዚህ አንድና ሃይማኖት እውነት የሚያደርገው ከነብያት ከሐዋርያት የተላለፈ አስተምሮ እንጂ ገደል ውስጥ ገዳም ስለሰራህ ባናት ስለተተከልክ በአንድ እግር ስለቆምክ በመቋሚያ ተደግፈህ ያንገላጀህ ስለጸለይክ አይደለም። በገመድ እየተገተክ እንደው ሰሞኑን ለአክሱም ጽዮን ማርያም ሲሄዱ ሰዎች በዛ በገመድ የሚወጣው እንትን ወጣለው ብላ ወንዱን ሴት ወድቆ ታሞ ነበር።